አደይ እንግዲህ ችግር ውስጥ ገባች ማለት ነው። የዴቭ እናት ለልጄ በፍጹም አትመጥኝም ማለቻት። ጉድ እኮ ነው። አደይ እንግዲህ በጣም ከፍቷታል። ሴትዮዋ እንዳያችኋት ከሆነ አፈር አይንካኝ የምትል ናት። የደሃ ቅምጥል አሉ። ጭራሽ ደግሞ እዛ ሪፖርት ሄዳ ፎቶ ተነስታ እንደው ሀገሩ አየሩ አለች እኮ ጨርሶ ማለት ነው። ይህን ያክል መበጣጠስ እንኳን በልኩ ቢሆን ይሻላል ማለት ነው። ሆኖም ግን የለልዬ ቤት እንግዲህ ፋይሉ ሮማን እጅ ገብቷል። ነገር ግን ፍቅር የሮማንን መኝታ ካነሳቸው ታገኘዋለች። ሮማኔ የማይሆን ቦታ ነው ያስቀመጠችው ማለት ነው። እንግዲህ ፈልጋ አግኝታው ነበረ የለልዬን የቤቷን ካርታ። እንግዲህ አላቅም። አደይም እንግዲህ በደስታ ዶክተሩን የሰርጓን ጥሪ ሰጥተዋለች። ግን አደይ ከማን ጋር ደስተኛ የምትሆን ይመስላችኋል? ይሄ የኔ እይታ ነው። ከዶክተሩ ጋር አደይ ግን ስትገናኝ በጣም ነው እንደ ፊቷ ሁሉ የሚበራው። ከዴቭ ጋር እኮ ሁልጊዜ ጭቅጭቅ ነው እውነት ለመናገር ማለት ነው። እና እንግዲህ የዴቭ እናት መጣሁ አባዬ ስላት፣ አባዬ አልመጣም፣ አባት ስራ አላለቀለትም። እኔ ግን ባንተ የሚጨክል ልብ የለኝም፣ ማንም ደግሞ እንዲጫወትብህም አልፈልግም ማለች። ያ ማለት እንግዲህ ፍቅር ቀድማ ለሴትዮዋ ነግራታለች። አደይ ሰራተኛ ነበረች፣ ሰራተኛችን ነበረች ምናምን ብዬ አቃጥሬም ቢሆን እነሱ እንዳይጋቡ አደርጋለሁ ብላለች። እንግዲህ እቺ ሴትዮ ምኗም አላማረኝም። እንግዲህ የልጇን ምርጫ ታከብራለች አታከብርም የሚለው ነገር ከባድ ነው። አደይም እንግዲህ ደስ ብሏታል። የሰርጓን ጥሪ እየዞረች እያደለች ትገኛለች ማለት ነው። ፍቅርም እንግዲህ እዛ አሁን ተስማሙ ማለት ነው። ገጀራው ዳኒ ፍቅር ሆነው ተስማሙ። ከዚህ ብቻ አንድ ጊዜ እንውጣና ሌላውን ነገር የቤቱ ካርታና ፋይል ሲናፍቀው ይቀራል። ከዚህ በኋላ ምንም አያመጣም እያሉ ተመካከሩ። ብቻ ከዚህ ጋር እንዲፈታንና እንድንወጣ እርዳን ተባባሉ። ከዛም በኋላ ፈታቸው ባቡሬ። ፍቅርም ወደ ቤት መታ እንግዲህ ፋይሉን ስትፈልግ ፋይሉ የለም። ማን ወሰደው? ማን ገባ? እማዬ እዚህ በኝታ ክላስ ማን ገብቶ ነበር? ሮማኔ ቅድም እያስተካከለች ነበረ። አሀ እሷ ነች የወሰደችው ማለት ነው ብላ እንግዲህ ፍቅር ምንድን ነው እሱ አሳይመንቴ ጠፍቷል እማዬ አላለችም? ከዛም በኋላ እንግዲህ የለሊ እናት የዚች ፍቅር እናት ወጥታ ሄደች። እሷም ሮማን ሮማን እያለች ሄደች። ወይኔ ጉዴ አምላክ፣ ይሄንን ካየችው ታነሳብኛለች። አሁን ምንድን ነው የማደርገው ብላ እንግዲህ ችግር ውስጥ ገብታለች። ግን ደግሞ ያው ለሊ ማናት ሮማኔ ሁሉንም ነገር ትናገርና ይሄ የቤቱ ካርታና ፋይል እንደምንም ብሎ ግን ለሊ እጅ መግባት አለበት። እውነት ለሊ ከዚህ በኋላ መሰቃየት የለባትም። እንግዲህ እህቴ ካልተፈታች በስተቀር ይሄ የቤትና ካርታ አልሰጠም ብሏል ዳኒ ማለት ነው። እሷ ደግሞ ወንጀለኛ ናት። የተገቢውን ቅጣት እስካላገኘች ድረስ ማንም ሰው አያስወጣትም ከዚህ ውስጥ፣ እዚሁ ነው መቀመጥ ያለባት አለች ለልዬ ማለት ነው። እንግዲህ አላቅም። ባቡሬ ግን ተሸውዷል። ትናንትና እንግዲህ አታለውት እንዲፈታቸው አደረጉ። ከዛ በኋላ ማነው ይሄ ዳኒም እንግዲህ እህቴን እስካላስፈታ ድረስ መቼም ለሊ የቤቷን ካርታና ፕላን አታገኝም ብሎታል ማለት ነው። ለሊም እንግዲህ ከኔም እንደምትፈልጉት ቆይ ምን አድርግ ነው የምትሉኝ? ምንድን ነው የምትሉኝ? ለምንድን ነው በህይወት የምትገቡት? እኔ አልደረስኩባቸውም። ቆይ ምንድን ነው እያለች እንግዲህ ለልዬ እውነት ለመናገር በጣም ተናዳ እየተናገረች ነበረ። ግን ምን ዋጋ አለው? ማንም ሰው አይሰማትም። እንደምታዩት ናቸው ልጆቹ፣ ምንም አይሰሙም ማለት ነው። እንግዲህ ወይዘሪት ፍቅር ተንኮሏ አቤት አቤት! ከካሜራ ጀርባ እኮ ፍቅር ናቸው እነሱ። ግን የተሰጣቸውን ነገር ነው እየሰሩ ያሉት። ግን ተንኮሏ የፍቅር ተንኮል ያስቀኛል። ደግሞ ማንም ሰው ነው የሚጠፈጥፋት ፍቅር። እውነት አይታችሁ ከሆነ አቤት አቤት! እዛ ድራማ ላይ ያለ ጥፊ እኮ የምሬን እኮ ነው የምላችሁ። የነ ጽናት ድራማና የነ አደይ ድራማ አንድ አይነት ነው፣ ጥፊ የበዛበት ማለት ነው። እና ሮማኔ እንግዲህ ጀግና ነች እዚህ እና አደይ ላይ ጎበዞና ነው የምትሰራውና አሹዬም እንግዲህ በሮማኔ ፍቅር ተሰቃየ። ፍቅሩን ልትቀበለው አልቻለችም። መንገዱን እየሄደ እንግዲህ ሁለት አፍቃሪዎች ተሰቃዩ ማለት ነው። አሹና ዶክተሩም እንግዲህ ዶክተሩም አደይን በጣም እያፈቀራት እንግዲህ ሌላ ልታገባ ነው። ግን የዴቭ እናት እንግዲህ አወራሯም ሆነ በጣም ነው የምትደብረው ከአየዋት ጀምሮ ማለት ነው። እንግዲህ ሐኪም ቤት ውስጥ ገባችና የማይሻሻል ሀገር አለ እኮ። ኧረ ተይ የዴቭ እናት ታይ። ይሄን ኩሽናሽ እኮ አመድ በአመድ ነው። ምን አንተዋወቅም እንዴ? ታው እንጂ ሰው ያደገበትንና የኖረበትን ሲራሳ ደግሞ በጣም ያስጠላልና እንግዲህ እንዳየዋት ከሆነ ትናንትና አፈራይን ከኝ እያለች ነው ማለት ነው የዴቭ እናት። እዚህ ሀገር ደግሞ አይሻሻልም እንዴ?
ምድረብስ ተበልሼ ስመጣ ሁለተኛ እንደዚህ አይነት ነገር እንዳላይ ብርድ ልብሱ አልጋው ላይ ታዲያ አፓርታመንት ለምን እዛ አትከራይም ነበር? እናቴ እንደው ተይኝማ እስቲ ክፉ አታናግሪኝ የዴቭ እናት። ለማንኛውም አለሜ ነች ማለት ነው እሷ። እንግዲህ አድራም ደግሞ እያየቻት ነበር አጮልቃ የዴቭ እናት እያለች ነበረ። እንግዲህ አደይ ፈርታለች። እማዬ ትንሽ ቁጡ ናት፣ በጣም ትቆጣለች። ግን ያው ልንገርሽ ብዬ ነው አላት ማለት ነው ለአደይ። እንግዲህ ዴቭ ለምንድን ነው የምትቆጣው? ግን እሷ ቁጡ ነች፣ እንደዚሁ ናት አለ። እስቲ እንግዲህ አብረን የምናየው ይሆናል። ሰርጉ ይከናወናል አይከናወንም የሚለው ነገር እንግዲህ እኛም ጥያቄ ነው። ምክንያቱም ያው ለምን መሰላችሁ አሁን ዶክተሩ እያባበላት ያለው ሴትዮዋ ስለተቆጣች ወይ አይሆንም ስላለች ነው። አሁን እርግጠኛ ሆኜ የምናገረው ፍቅር ለዴቭ እናት ሁሉንም ነገር ትናገራለች። አደይ የኛ ቤት ሰራተኛ ነበረች፣ የኛ ሰራተኛ ነበረች። ብቻ ሴትዮዋ አደይን እንድትጠላት ታደርጋለች። ገባችሁ? ከዛ በኋላ እኔ እኮ አንድ ነገር የሚገርመኝ ነገር አለ። አሁን እሷ አደይ ማነችቺ ፍቅር ዴቭን ታፈቅረዋለች። ዴቭ ደግሞ ፍቅርን አያፈቅርም፣ የሚያፈቅረው አደይን ነው። ለምሳሌ የዴቭ እናት አደይን አታገባትም ወይ ከኔ ወይ ከአደይ ምረጥ እንኳን ብትለው እሱ እንግዲህ ምርጫው የራሱ ነው። መቼም ሰው ማንም ሰው ከእናቱ ማንንም አያስበልጥም አይደለ? ግን ፍቅር አደይና ዴቭ ቢለያዩ እንኳ ዴቭ መቼም የፍቅር ሊሆን አይችልም፣ መቼም ማለት ነው። ምክንያቱም አይወዳትም፣ እንደ እህቱ ነው የሚያያት። እሷ ደግሞ ግግም ብላ አንተ ወንድሜ ልትሆን አትችልም፣ እኔ በጣም ነው የምወድ ዴቭ፣ ለምንድን ነው የማትረዳኝ ብላ እንግዲህ ተጨቅጭቀዋለች ሁልጊዜ። ኧረ ፈሪ አንቺ እኮ እህቴ ነሽ፣ አብረን ያደግ ነው። ቢሆንም እኔ ለአንተ ከድሮም ጀምሮ ጥሩ ስሜት አለኝ። ኧረ አንቺስ እንደው ምን ይሻልሻል፣ አይኔ በላሽ ነሽ ብሎ እንግዲህ ጥሏት ሄደ ነበር ባለፈ ጊዜ። አሁንም ዴቭንና አደይን አለያይታ እንግዲህ እሷ በእሷ ቤት ዴቭን የራሷ ለማድረግ ነው ሀሳቧ ማለት ነው። ግን ያ መቼም አይሆንም፣ ማለትም አይወዳትማ። አንድ ሰው ከማይወደው ሰው ጋር ሊሆን አይችልም በፍጹም ማለት ነው፣ መድኃኒት ካላስነካችሁ በስተቀር። ስለዚህ ይሄ ሞኝነት ነው። አንድ ሰው ልቡ ወደ ሌላ ሆኖ ወደ ራሴ ባመጣው እንኳ የኔ ሊሆን አይችልም፣ ልቡ ያለው እዛችኛዋ ጋ ነው። ስለዚህ ፍቅር ተሳስተሻል፣ ወደ ራስሽ ተመለሽና አንቺና ዳኒ ደግሞ ተጣመሩ፣ ትስማማላችሁ ማለት ነው። ፍቅርና ዳኒ መጣመር አለባቸው። ዳይመንድና ያቺ ዱርያዋም የቅምጥል ጓደኛም አንድ ላይ መጣመር አለባቸው። እንግዲህ እንደዛ ነው ነገሩ። ለማንኛውም እንግዲህ የዴቭ እናት ትናንትና ነው ቅብር ያለች ደሃ ናት ማለት ነው። በነገራችን ላይ አስቃኛለች፣ ማናዳኛለች፣ ማነጋገሯ ረጉድ ብቻ ተውኝ እስቲ። አደይ እንግዲህ አላቅም ፈርታለች። በጣም ፈርቻለሁ። አትፍሪ። ለምን ትፈሪያለሽ የኔ ቆንጆ? እናቴ ግን ትቆጣለች፣ ቁጡ ነች አለ ማለት ነው። እንግዲህ አስቀድሞ ነግሯታል። ለምንድን ነው ታዲያ የምትቆጣው? ለፍንትና እኮ ነው ዶክተሩ አሳቀኝ ማለት ነው። እና አደይን በጣም ይወዳታል በነገራችን ላይ። እስኪ ዶክተርንና አደይን አንድ ላይ ይዋቸው። በጣም እኮ ነው ፊታቸው ሁሉ የሚበራው ሲገናኙ ማለት ነው። አደይ ራሱ ፈገግ ብላ ነው። ግን ከዴቭ ጋር እኔ ብዙም ደስተኛ አትመስለኝም። ለምን እንደሆነ አላቅም። አንዳንዴ ሳትፈልገው ነው እንደ ያፈቀረችው ላለውኝ ማለት እኔ እንጃ፣ ግራ ታጋባኛለች አደይ ማለት ነው። ለነገሩ እሱ ነጭናጫ ስለሆነ መሰለኝ። እንግዲህ ለማንኛውም ሰርጋቸውን እንግዲህ ስለማየት ያብቃን። ፍቅርም እንግዲህ ያ ፋይል እሷ እጅ ላይ እንዳይገባ ነው አሁን ምኞቴ። እሷ እጅ ላይ ከገባ በነገራችን ላይ ሮማን አንባዋለች የለልዬ የቤቷ ካርታ ስለሆነ ያንን እንኳን ብትቀበላት ወይ ብትወስደው እንኳን ቤቱን ብጥብጥ አድርጋ ያ ፋይል ለሊ እጅ ላይ እንዲገባ ታደርጋለች ሮማን፣ እመኑኝ ማለት ነው። ምክንያቱም ከዚህ በኋላ ለሊ መጎዳት የለባትም። እንደ ብዙ አሰቃዩት እኮ የምር ታገተች፣ አክስቷ ሳገተቻት፣ መዳን በመድኃኒት እንደ እብዳ ያደረገቻት ቤዛ። ብቻ ቤዛ ለልዬ ምን ያደረገቻት ነገር አለ፣ በጣም ብዙ ነገር አድርጋታለች። ስለዚህ ከዚህ በኋላ ላለው ደግሞ እንግዲህ ባቡሬ ያለላት በነገራችን ላይ ያው ሁሌም ከጎንሽ ነኝ ብሏታል። እውነት ባቡሬ ጎበዝ ነው። እንግዲህ ነገጀራው ግን አታለውታል። ትናንትና እንዲፈታቸው አደረጉ ብልጦቹ ማለት ነው። እሱም ደግሞ እንግዲህ ከዚህ ጋር ስትፈታንና በቃ ፋይሉን የምታገኘው። ስለዚህ አንቺ ምንም የምታውቂው ነገር የለም፣ ፋይሉ እኔ ጋር እንዳለ ነው የሚያስበው። ስለዚህ አንቺ ዝም በይ፣ ፋይሉ አንቺ ጋር ይቀመጥ አለ ዳኒ ማለት ነው ብልጡ። እንግዲህ አደይ በመጀመሪያ ቀን አደይ ፈልገው ነበር፣ አደይ አላገኘችውም።
ትላንትናም እንግዲህ ሮማኔ እንደምንም ብላ ስትፈልግ የሌሊ የዚች የፍቅር እናት ገባች። ምን ትሰሪያለሽ ስትላት ተደናግጣ በዚሁ እኮ የፍቅርን ክላስ ላስዳላት ብዬ ነው አለች። አዎ ጎሽ ደግ አደረግሽ አለቻት። እንግዲህ እሷ ከዛ በኋላ እሷ ስትወጣ ቶሎ ብላ ፋይሉን ይዛ መኝታ ክላሷ ሄዳ እንግዲህ ፍራሿ ስራ አስቀምጠዋለች። ግን ፍቅር መኝታ የሮማን መኝታ ክላስ ገብታ ያንን መኝታ ካነሳችው እመኑኝ ከባድ ችግር ይፈጠራል። ለምን ትወስደዋለች። ግን ቀድማ ሮማኔ ስላነበበችው ያንን ነገር ምንድን ነው የሚመለከተው ብላ ስላየችው ያው ግዴታ ያ ፋይል እሷ ጋር እንዳለ ትናገራለች ብዬ አስባለሁ። እንግዲህ ለሊ ፋይሏን ማግኘት አለባት። ከዚህ የበለጠ መጎዳትም የለባትም። እውነት በጣም ተሰቃይታለች። እንዴ አበዙት እኮ ምን ጉድ ነው። እናም እንግዲህ ዴቭና ያው ለተመልካችም ሲሉ ዴቭና አደይ ይጋባሉ። ግን አላቅም የዴቭ እናት ምን እንደምትል ደግሞ የልብ ኬዝ አለባት ምናምን ብሏል። በዛ ምክንያት ሴቲቱ አንድ ነገር እንዳትሆን ይሄንን ፍሩ ማለት ነው። እንግዲህ አላቅም። በዛ ላይ እንዳያችኋት ምጽድቅድቅ ያለች ነች፣ ትመጻደቃለች በጣም ማለት ነው። ገና ከኤርፖርት ማንም ሰው እንዲጫወትብ አልፈልግም። እኔ ባንተ ቀልድ እንደማላውቅ ታውቃለህ አይደል እንዴ? አባትህ ስራ ይዞት አልመጣም፣ እኔ ግን መጥቻለሁ። ማንም ሰው እንዲጫወትብ አልፈልግም አለ። ያ ማለት እንግዲህ ፍቅር የሆነ ነገር ብላታለች። ገባችሁ? ለምን እንደዛ ልትል ቻለች? ማንም ሰው ሲጫወትብህ ማየት አልፈልግም አለች። ሊዱም እንግዲህ ልጁ ጋር ደውሎ አልመጣም ምናምን ብለዋለች። እንዴ ማሚ እኮ ትመጣለች፣ ለምንድን ነው የማትመጪው ምናምን ብሏት ነበረ። እንግዲህ እሷ ትምጣ አትምጣ አላውቅም፣ ያው ግዴቷ ትመጣለች። ግን እናቷ ከሞተች በኋላ እውነተኛ እናቷ ማለት ነው ሊዱ መታ አታውቅም። እዚህ ድራማ ላይ የለችም ጨርሶ ማለት ነው። በሌላ በራሷ ቻናል እና ኢንስታግራም ላይ አለች። ግን እዚህ ድራማ ላይ ከጀርባ ትኑር አላውቅም፣ ቀርባ አታውቅም። እናቷ ሞታባት ነበር ባለፈው ማለት ነው። እና እንግዲህ ሊዱ ካልመጣች በጣም እናደዳለሁ ምናምን እያለ ነበረ ዴቭ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የዴቭ እናት መታለይ ማለት ነው። ከአሜሪካ ይሆን ከጀርመን የምናውቃለሁ። እናቴ አየሩ አለይ እኮ ገና እንደው ኢትዮጵያ እንደገባኝ አየሩ ነው መሰለኝ። እንደው አጀባጀብ ክፉ አታናግረኝ ጌታዬ። እናም እንግዲህ ለማንኛውም ገና ቅምጥልጥል ያለች ናት። እንደ ሀይለ ፍለት እኮ ነው የሚባለው በእውነት። እንደው ለማንኛውም ብቻ የአደይና የዚህ የዴቭ ሰርግ እንግዲህ ይደገስ አይደገስ የምናውቀው ጉዳይ የለም።